እኔ እኮ አይደለም የተቀበልኩት ምድር ላይ ያለው የምሬ ወዳጁ መሪ ይደውልለታል። ገዱ አንዳርጋቸው ከውጭ ነው። አዳምጠኝ፣ ስልኩ ነው የምነግርህ። እሺ፣ ገዱ አንዳርጋቸው የማን ጦር ነው ከፍተኛ ብሎ ይጠይቀዋል። በዛ ሰዓት ሲጠይቀው ከፍተኛ ጦር ያለው የሞሃቤ ጦር ነው፣ ከፍተኛ ጦር አለው ብሎ ተናገሩ። ምሬ ወዳጁና ኮሎኔል ሞሃቤ በመሪነት ሲቀመጡ ምሬ ወዳጁ ወደ መሪነት አንተ አርገው ብለው ሲመሩት የኮሎኔል ሞሃቤ ጦር እኛ ባልተማረ ሰው አንመራም፣ ትግሉ ጫፍ ሊደርስ አይችልም፣ ስለዚህ ልትመራን የምትችለው አንተ ነው ብለው ትተውት ተለያይቷል። ምሬ ወዳጁ ይወሰድ መረጃውን አንዴ ብትዘግበኝ አንድ ጊዜ አንድ ለዚህ መስልስ ይሁን መረጃውን ይዘግበኝ። አንተ ምን አገባ? ዝም በል። መረጃውን ሶሻል ሚዲያ ላይ አለ። ሶሻል ሚዲያ ላይ የተለቀቀ ነገር ነው የማወራው። ውሸታም ከሆንኩኝ እኔ ልፈር። የተለቀቀ ነገር እኔ አይውልህ። ቆይ አቡ በመድኃኒዓለም እንደው ባላ ሶሻል ሚዲያ ላይ የተለቀቀ ወሬ እውነት ነው ብለህ ነው የምታወራው? እኔ እኮ አይደለሁም የወሰድኩት እኮ ሶሻል ሚዲያ ላይ ከተፖሰተ እውነት ነው ብለህ ነው የምታወራው? ከህዝብ ግንኙነታቸው ከሰማ ለምሳሌ ከስልጣን እዛ ነው የተናገረው። ማን ነው የህዝብ ግንኙነቱ? የአማራ ፋኖ በወሎ የምሬ ወዳጁ ጦር አመራር የሆነ ሰው ይደወልለታል። መረጃውን ነው የምልህ። የተደወለው ገለበሌ ሳይሆን ሶሻል ሚዲያ ላይ ተፖስቶ ከአማራ አመራሮች ነው ካልከኝ ማን ነው ይሄንን የዘገበው? ጊዜ ወስዳል እንጂ ልክልሃለሁ እኮ ዮኒ። ለዚህ ነው መረጃ ሳትይዝ መተማ መከራ። አንድ ጊዜ ዮኒ ቆይ ዮኒ እኔ ላብራራለህ። ኦኬ እኔ በደንብ አድርጌ ላብራራለህ። መጀመሪያ የምሬም የኮሎኔል ፈንታውም ወደ አንድነት መጡ አይደለም፣ አንድ ሆኑ። ምሬ መሪ፣ ኮሎኔሉ ምክትል ሆነው አንድ ላይ መሩ፣ አንድ ላይ ሆኑ። ያን ጊዜ እስከንደርንና ዘመነን የሚመርጥ ብለው ምርጫ ተካሄደ። ታስታውሳችሁ? አዎ ትክክል። ኮሎኔሉ እስከንደርን ሲመርጥ እንዳለ ጦሩ ሙሉ አሁን በምሬ ወዳጁ 26 ክፍለ ጦር አለ። እራሱ አስረ ማን ነው ድርሳን የኮሎኔሉ ነበረ። ድርሳን አሁን ወይ እንዳለ ድርሳን የኮሎኔሉ ሐሳብ ከእስከንደር አልላቀቅ ሲል ብለውት እንዳለ ጦሩ ትቶት አሁን ሙሉ ጦሩ ለምሳሌ ያሳመነው ክፍለ ጦር ብትል የንጉስ ሚካኤል የንጉስ የልጅ ኢያሱ ክፍለ ጦር ብትል ሁሉም በኮሎኔል ስር ነበር። በለጡ። ኮሎኔሉ ከእስከንደር አባዝ ያልላቀቅ ሲላቸው ሙሉ አሁን ትተውት ምሬጋ ነው ጦሩ። አሁን ማን ነው ኮሎኔሉ አሁን ቢያንስ 20 ሰዎች እንኳን አይሞሉም። በለጡ ከአዲስ አበባ እስራት ሸሽተው የሄዱ ናቸው። ግማሹ መተኮስም አይችሉ፣ ግማሾቹ መተኮስም አይችሉ። አስረግጠው እሱማ ከአዲስ አበባ ከሄድ ተኩስ አይችልም። እውነቱን ከአዲስ አበባ እውነቱን ነው የምነግርህ። ተኩስ የሚችሉት ልነግርህ ነው። እኔ አንድ ነገር እዚህ ጋር እዛ ያሉት በፋኖ ያደገ ገጠር ያደገው ፋኖ ተብሎ ነው ያደገው። ከልጅነቱ መሳሪያ ተሰጥቶት ከብት ጠብቅ ምን ተብሎ ያደገ ነው። በአውሬ ጠብቅ ተብሎ ያደገ ነው። ስለዚህ ቆይ ልጨርስልህ። ስለዚህ ኮሎኔሉ ጫካ የሚሄደው ቆይ አስጨርሰኝ። የፈለገ ብትዋሽ 20 ሰው አትበላ። አስጨርሰኝ። ተረጋጋ። ቆይ እሺ ደግ እሺ እየጨመረ እሺ ችግር የለም ጨምርልሃለሁ። እየጨመርክ አውራ፣ ዝም ብለህ አታውራ። ቀጥል። ይኸውልህ ዩኒ መጀመሪያ እኮ አልኩህ። ለምሳሌ ትልልቅ በነ ኮማንዶ ፍቅሩ የሚመራው በነ ድርሳን የሚመራው ጦር ከምዕራብ ወሎ የልጅ ኢያሱ ክፍለ ጦር የብዙ ክፍለ ጦሮች እንዳሉ በኮሎኔሉ ስር ነበሩ። ትክክል። ሁሉም ጦር ከባባር ክፍለ ጦር በዛን በኋላ ኮሎኔሉ እስከንደርን መረጠ። መከሩት እምቢ አለ። ሁሉም ሲከዳው ሸሽቶ ጎንደር ገባ። በምስራቅ ጎንደር ኮሎኔሉ ነግረሃለሁ። ሸሽቶ ጎንደር ገባ። ኮሎኔሉ ሸሽቶ ጎንደር ገባ። ጦራቱ ባለፈው ምንም ወሎ ውስጥ ጦራቱ። እነዚህ ግን አብሮ የሄዱት እንዳልኩ ከአዲስ አበባ ለመታሰር ፈርተው የመጡ ትንንሽ ሰዎች ናቸው። አንዳንድ ደግሞ የቤተሰብ አደረጃጀት ያሉ አማውንቱን አትናገር፣ የሰውን ብዛት አትናገር። ዝም ብለህ
በቃ የሰውን ብዛት የተወሰኑ ሰዎች ናቸው። አዎ ገብቶናል። ስለዚህ አሁን ያሉት ያው የሰውን ብዛት የስነ ልቦና ችግር እንዳይደርስበት ነው። በቅርቡ ኮሎኔሉም ወደ እነ ምሬ ይሄዳል። በቅርብ ቀን ዜና ትሰማለህ። በቅርቡ ስለዚህ እስከንደር አሁን የአቡ ፋኖን የማከብርለት በትክክል ያለውን ነገር ከነኬዙ ነው የሚያወራ። አንተ የምትለኝ ደግሞ የአማራ ቀንደኛ ጠላት የነበረው ገዱ አንዳርጋቸው የተናገረው ልክ ነው ብለህ ነው ይዘህ ቀንደኛ ጠላት አብረው የሚሰሩትን እኮ ነው እየነገርኩ ያለው። ገዱ አንዳርጋቸው ሳልሳይ በአዴን ነው። ገዱ አንዳርጋቸው አሜሪካ ነው አለው። ገዱ አንዳርጋቸው ይላል አንደኛ ከገዱ አንዳርጋቸው ጋር የምትሰሩ ሳልሳይ በአዴኖች ናችሁ እናንተ። ሳልሳይ በአዴን አንተ እኮ ትግሬ ነህ። መጀመሪያ አንተ ትግሬ ነህ። በዝከው አንተ ራስህ እኮ ትግሬ ነህ። ተው እኔ ወደ አሉባልታ እንዳይሄድብኝ። አሉባልታ ተገባ ትግሬ ነህ። ምን አገባ ስለማ ግን በዘር ቆይ ልጠይቅህ። ትግሬ ነህ በዘር ብሮዬ? ኖ ትግሬ የለብኝም። ምንድን ነህ? እኔ በአባቴ ወለዬ በእናቴ ጎንደሬ ነኝ። ኦኬ ውሸት ነው። እሺ አንተ ደግሞ በምን ማስረጃ ነው ውሸት ነው የምትለኝ? ዘግበኝ። አይ ቅድም ቁጭ ብለው ማን ቤት ነው ዮዳ ቤት በትክክል በመረጃ ያስረዱን ነበር። በመረጃ ዝም ብሎ ነው አንድ ኦሮሞ ቁጭ ብለው ያስረዱን ነበር። ኦኬ በማስረጃ አሁን ለምሳሌ ወደ ጎንደር እንነሳለን። ወደ ጎንደር ይኸውልህ የራያ ወንጭ ባለውን አደባባይ እንኳን አያውቅም። ራያ መሸበት ነው። አዳም ጁንታው መሸበት ነው። ይኸውልህ አንድ ጊዜ ጎንደር ላይ ስትሄድ የእስከንደር ቀኝ እጅ ሆነው ሀብቴ ወልዴ ነበር። ሻለቃ ሀብቴ ወልዴ ትቶታል። ለምሳሌ እኔ ልጠይቀው አንዴ ከአንተ ጋር ትንሽ እንትን ስላላችሁ እኔ ልጠይቀህ ጥልሽ ለምንድን ነው እስክንድርም ብዙዎቹ የከዱት? እስቲ ዘግበኝ። አልከዱትም። የከዱት ነገር የለም። ማን ያሰራው ድራማ የተሰራው ምን መሰለህ? ቆይ ልነግርህ። ማንም አልከዳውም ካልከኝ ቆይ እኔ ልመልስልህ። ማንም አልከዳውም ካልከኝ ከማን ጀምርልሃለሁ መሰለህ? ማርያምን እኔ እናንተ አንለያይም ተባብለው ከዘመነ ካሴ ጋር አብረው ነበሩ። ከዘመነ ካሴ ጋር ተለያይተዋል። ተመርጦ ነው። ቆይ ሌላ ላምጣልህ። አርበኛ መሳፍንት ጋር በጣም የምንወደው ወንድማችን ነው ጀግና ነው ብለው ሲሉት የነበሩ እና አርበኛዎቹ ከርተውታል፣ ተለያይተዋል። ልምጣ እነ ምሬ ወዳጆ ጋር ልምጣ። እነ ምሬ ወዳጆም በጣም የሚያደንቁት የሚወዱት ሰው ነበረ፣ ተለይተዋል። ሰው ማን ያልከዳው እስክንድርን ዘግበኝ አንተ በምትለው ቋንቋ። የአማራ ፖለቲካ ላይ ሴራው ከፍተኛ ነው። ዮኒ የአማራ ፖለቲካ አዳምጠኝ። ለምንድን ነው ታዲያ አሁን እኮ አብዛኛው ወደ ዘመነ ካሴና ወደ ምሬ ወዳጆ ሙሉ ተጥለቀለቀ። ይኸውልህ ዘመነ ካሴም ምሬ ወዳጆም ድራማ እየሰሩ ነው ያሉት። አንድነት ብለው መጥተዋል። አንድነት ብለው መጥተዋል። አዳምጠኝ ልጨርስልህ። አንድነት ብለው መጥተዋል። በአንድነት ብለው በመጡበት ሰዓት የነሱ የአንድነት የመሰረቱበት ድርጅት ስሙ ማን ነው ንገረኝ። ልክ እንደ አማራ ነው ይሄ ጎጥ ውስጥ ገብተህ ወሎ ምናምን ብለህ እንዳትነግረኝ። ልክ እንደ አማራ የመሰረቱትን ድርጅት ንገረኝ። ንገረው። ጥሩ ይነግራል። በደንብ ነው ይኸውልህ ይሄንን አስረግጬ ነው የምነግርህ አይደለም። ለሞታ ድርጅቱ አለ ድርጅቱ አይደለም። ለምሳሌ የአማራ ፋኖ ቆይ እንደ አማራ ቆይ ተረጋጋ። ተረት እንድትነግረኝ አልፈልግም። ተረት አይደለም ታስቃብጥ አልፈልግም። የአማራ ማስቃበጥ አይደለም። አዳምጠኝ። ተራ ወርዶች አትጠቀምበታ። ምንም ነገር የለም። እሷን ተጠቅም። አሁን እያከበረ ነው። እያከበርኩ ነው። ተራ ወርዶች አንጠቀም። ለምሳሌ ካልተዋጠልህ ተጠይቀዋል። ያብራል። አዎ። ስለዚህ ለምሳሌ የአማራ ፋኖ በወሎ በነ ምሬ ወዳጁ የሚመራ 26 ክፍለ ጦር ያለው ግዙፍ ጦር አለ። 26 አይደለም 26 ሲባዛ አንድ ክፍለ ጦር። የኮሎኔል ፈንታውን ማጣቅ ስለ ምሬ ምን አገባ? አንድ ክፍለ ጦር ስንት ጦር? ተረጋጋ። አንድ ክፍለ ጦር ስንት? አንድ ክፍለ ጦር ስንት ወታደር አለው? ይኸውልህ አንድ ክፍለ ጦር እደምርልሃለሁ። 26 ክፍለ ጦር ያዝልኝ። አንድ ክፍለ ጦር ተረጋጋ። ይኸውልህ ሰውዬ ኖ አትዋሽ። የአማራን ህዝብ አታስተኛ። አንድ ክፍለ ጦር ዩኒያስ ንገረኝ። እቺ ነች ውሸታችሁ። ብር ወዳጁ የተቀደደባት ስንት ጦር አለ? አንድ ክፍለ ጦር እንደምሯል። ዩኒታ ድንግማሽ ነው ያዝ።
አሁን አንተ የኮሎኔል ፈንታውን ጦር መደመር ያልቻልክ ሰውዬ ስለ መሬት ልትዋራ አይችልም። ኮሎኔል ፋንታውን በትግላቸው በጥበባቸው ይወጣሉ። አንተ አንድ ክፍለ ጦር ስንት ወታደር አለው? ስንት መሪው አውርጄዋለሁ። ደግ አደረክ። ነጥቦች በጣም እየጣለ ሲሄድ ወደ ሌላ ነገር አያውቅም እኮ ትግሬ ነው፣ እውነት ትግሬ ነው። ነጥብ በሙሉ ጥለ ስትሄድ አታስፈልግም። ጥላሁን ነጥብ ጣለ በል። ጥላሁን ነጥብ ጣለ። ጥላሁን የማይሆን ነገር ግግም ብለህ መምጣቱ ጥቅም ትጠየቅ። እኔ ጠየቅኩ፣ ማንም አልካደውም፣ ማንም እስክንድርን አልካደም ስትለኝ እነ ዘመነ ካሴ ብትል እነ ምሬ ወዳጆ ብትል እነ አርበኛ መሳፍንት ብትል ማን ነው ከእስክንድር ጋር የቆመው? በአሁኑ ሰዓት ማን ነው ያለው? ማንም የቆመ አንድ ሚል ለዚህ ምን ያስገባውት ገባ። የእስክንድር በመጀመሪያ ደረጃ እሱ ኃይለኛ ግንቦት ሰባት ነበር፣ አውቀዋለሁ። ጥላሁን እልል ያለ ግንቦት ሰባት የነበረ ልጅ፣ እልል ያለ የነበረ ልጅ። እኔ ደግሞ ለአንድ ቀን ግንቦት ሰባትና ጉንዳን አይመቸኝም ስል የነበርኩ ሰው ነኝ። እመቤቴ ምስክሬ። እሱ ጃላዲስ ታይምስ፣ ሌሎችም አሉ። ግንቦት ሰባትምና ጉንዳን አልወድም የምለው ሁልጊዜ እኔ ነበርኩ። አልወዳቸውም። ለምን? አማራን የሚበሉት እነሱ ናቸው ብለን የታገልን። ሄኖክ የሺጥላ ይታገል ነበር። የሚገርም ግንቦት ሰባት ፍርክስክሱን ያወጣ ነው እኛ ነው። ዩኒ ብዙ እኔ በዚህ አማራው ላይ ባለው ሰጣገ ብዙ አልገባም፣ ግን እስከንደር የሚባል ሰውዬ ባልመጣ የአማራ ፋኖ እስካሁን 4 ኪሎ መግባቱ ቢቀር የአማራ ክልል ሙሉ በሙሉ ተቆጣጥሮ ነበር። በተወሰኑ ያስማማኛል። በተወሰነ መልኩ ለአማራው በአሁን ሰዓት ላለው ለወጣቱ ቅድም ያልኩ ለዛ ለወጣቱ አይመችም ያልኩ ለዛ አይመችም ያለው አማራ በአማራነቱ የማይደራደር ነው። እስክንድር ለድርድር ያስቀምጣል። የማይመቸኝ እሱ ሲያወራ በአማራነቱ ሸንጦት የሚያወራው አንድ ፖለቲካ አቋም የለው። አንድ ሌሎቹ ሲያወሩ ምናምን ስለ አማራነት ነው የሚያወሩት። ገባ? በአሁን ሰዓት ባለው ደግሞ ፖለቲካ ላይ አማራን አማራ ብለህ ካላወራ ትበላለህ። ማንም አያዝንልህ። ስለዚህ ያንን አያወራም እስክንድር። ስታየው ሌሎቹ እንዲወዱት፣ ሌሎቹ እንዲለሳለሱለት በጣም የሚፈልገው ነገር አለ። እንደዛ ጦር አታሸንፍ። ለምሳሌ ቢውልድ ማድረግ ነው እና የእስክንድር ደጋፊዎች ተመልክተዋል። የእስክንድር ጠበቃ የሚቆሙ ሰዎች ስታይ ከነ ጃላ አዲስ ጀምሮ፣ አሁን ጃላ አዲስ ኦሮሞ ነው። አሁን ጥላሁን ትግሬ ነው። እውነቴን ነው የምልህ። እኔ ጦመኛ ነኝ ትግሬ ስለሆነ። ቆይ እንትና ይሄ ጉራጌው ቹቹ ማን? ቹቹ አሁን ቹቹ ጉራጌ ነው እና የእስክንድር ደጋፊ በቃ አሁን የእስክንድር ደጋፊ የእስክንድር ጠበቃዎች እንዳሉ የአማራ የደም ማንነት የሌላቸው ሰዎች ናቸው። ትክክል። ወደ እነምሬና ወደ ዘመነ ስትመጣ ደግሞ ከገጠር ጀምሮ እስከ ከተማው ይሄ የአማራው ወጣት ነው አዲስ ትውልድ ነው የሚደግፋቸው። ትጥቅም ላይ ያለው አዲስ ትውልድ ነው። ምንም አይነት በአማራነቱ የማይደራደር በአማራነቱ የተገፋ በአማራነቱ የተበደለ ወጣት ነው እዛ ያለው መሳሪያ ይዞ የተቀመጠ። አረብ ሀገር መኖር አልነበረብህ። እኔ በትገባለሁ አሁን እያልኩ መግባት አለብሽ ብራዘር። በእውነት ስለዚህ ሞድልህ አትናደድም። I really like your quality። ብዙ ጊዜም ብያለሁ። አቡ ፋኖ አይሳደብም፣ ጎበዝ ነው፣ ጨዋ ነው ብዬ ተናግሬልሃለሁ። አሁን ደግሞ ዶክመንት ስታመጣ ሙሉ በሙሉ ይሰረዛል ሁሉ ነገር። በክብሮ ትቀጥላለህ። በማስተዋል ነው የምታወራው፣ ጎበዝ ነህ። ስለዚህ እንደዚህ አይነት ነገር ይጠቅማል። አማራው እንደዚህ አይነት ነገር እያመጣ ስትናገር ቫሊዩ እሰጥሃለሁ። መጀመሪያ ቻሌንጅ ያደረኩ ለዛ ነው። የእስክንድርን ያስገባሁት ደግሞ ምን እንደሆኑ እንድታውቅ ስለምፈልግ ነው። አውቃቸዋለሁ። የእስክንድር ሙሉ በሙሉ የአማራ ደጋፊዎች አይደሉም። አማራ አይደሉም፣ ግን ይታወቅ። እስክንድር ያጭበረብራሉ። አመጣጡ ጎበዝ ነበር። እነ እንትናንም ሸውደዋል እኮ እነ ዘመነ ካሴን ሸውደዋቸዋል፣ እነ ምሬ ወዳጆን ሸውደዋቸዋል፣ እነ አርበኛ መሳፍንትን ሸውደዋቸዋል። ሙሉ ሸውደዋል። ጎበዝ ነው። ግን አሁን የባንኑ ጊዜ አንድ ሆኑና ዘርበል ከዚያ ያሉት this is the biggest problem። ስለዚህ አሁን ራሱ ጃላዲስ እስክንድርን እየወቀጠው ነው። ክርስቶስ ሲል ነበር እስክንድርን። አሁን እየለበል እንደ ክርስቶስ የማመልከው ነው ቆይቶ አሁን እስክንድርን ጃላዲስ ታይምስ እየለጠለጠው እኔ ስነግረው አልሰማ ብሎ እያልኩት እና አሁን ባለው ነገር
በርቱ። በተለይ አንድ ነገር የምመክረው አረብ ሀገር ላሉት ወንድምና እህቶች የምታስረዳው ፖለቲካውን የማይችሉ ከሆነ ተው በላቸው። እንዳንተ አሁን ዲቴል ኢንፎርሜሽን ያለው ማውራት መጥቶ መነጋገር ይችላል። ዩኒ አሁን እኛ አንድ ያልተረዱናል። በተለይ እኛ በዚህ በወሎ አካባቢ ያለነው ወጣቶች፣ እዛ አረብ ሀገር ላይ ያለነው ወጣቶች እያደረግን ያለነው ራሳችን ማመስገን አይደለም። አይ ጥሩ ስራ ትልቅ ይዘለን አማራ በብዙ ነገር ፈትነውታል። አማራ አንድ ቦታ ብቻ ነው አማራን ማጣላት የሚችሉት። አማራን ማባላትና አማራን እስከ መጨረሻው መበተን የሚችሉት በአንዲት ነገር ነው። እሱም በእምነት ጉዳይ ገብቷል አይደለም? እሱ ያግባል። አሁን በተለይ እዚች ጉዳይ ላይ እኛውን እዚች ተቀምጠን በእምነት የሚመጡትን ድባቅ እየመታ ናቸው። ድባቅ እየመታ ጥሩ። ለምሳሌ ሙስሊም ነን እኛ ሙስሊሞች ነን፣ አማራዎች ነን። ይመጣና እኔ ልጄን ፋኖ ብየዋለሁ። ፋኖ ሙስሊም ጠል ነው ሲሉ ስለሰማሁን እኔ አቡ ፋኖ አልኩት፣ ልጄን አቡ ፋኖ አልኩት። በአረበኛ የፋኖ አባት እንደማለት ነው። ገባ አይደለ? ይሄ ራሱ ፖለቲካ አንድ ፖለቲካ ነው። ገብቷል አይደለ? ስለዚህ እዚህ ተቀምጠን እያደረግን ያለውን በነገራችን ላይ ጥላቶች እኛ የሸፈነውን ቦታ ያውቃሉ፣ ጠንቅቀው ያውቃሉ። ለዛ ነው ብዙ ጊዜ እኛ ላይ ለማጥቃት የሚሞክሩት። ገብቷል አይደለ? ነገር አድርገሃል። ይሄን ነገር ሌላው የረሳሁት እናንተ ጋር ያለ ኩናማዊ ማነው? ኩናማዊውን ዘግበኝ። ማሜ የሚባል ኩናማ አይደለም እኮ ቢሻንጉል ኩናማ ነው ብሮዬ። ያው ነው። በነገራችን ላይ የእስከንደር ኃይል የቱርማንትሪ መዳለቢያ መሆኑን የምታውቀው እንደዛ። አሁን ያ ሰውዬ ዘብሔር ጎጃም ብሎ መጀመሪያ እስከንደር ሳይመጣ ዘብሔር ጎጃም ብሎ በጎጃምነት ተጠልሎ በጎጥ አማራውን ሲከፍል የነበረ ሰውዬ ሲል ነበር እንጂ ማሜ ጎጃሜው ብሎ ነበር። ዘብሔር ጎጃም ብሎ ነበር። ዘብሔር የዛሬ 2 ዓመት 3 ዓመት። አሁን እንደነዛ ያሉ ወይንም በባርነት የመጡ ሊሆኑ ይችላሉ ወደ አማራ ክልል ደም ማንነታቸው ቢጣራ ግን ማሜ ጎጃሚያውን ኮሊሚ ምናምን ብሎ አሁን ሰይሞ የእስከንደር ደጋፊ ነው። እኔ ቀስ ብዬ አውጣትቼ እኮ ገልጬ አምጥቼዋለሁ በደንብ አድርጌ። ወያኔ የምጠላው ብአዴንን ነው ብሎ ቁጭ ያለ ጊዜ ነው ጉሮሮ ላይ ቆምኩበት። እንትን ነበር እኮ ሰው ነገር የብአዴን ተወዛዋዥ ነበር እኮ የባህል ተወዛዋዥ ነበር። ታውቃለህ? ግን ኧረ ላክልኝ ቪዲዮ በመድኃኒዓለም ማሜ ጎጃሚያውን እና የባህል ተወዛዋዥ ነበር። በጣም ነው የሚችለው ጭፈራ ይመታል እስክታ። ባጫ ደበሌ ነው አትለኝም እንዴ ብሮ? በሱ እልክልሃለሁ እኮ ቪዲዮውን በል። ለማንኛውም አንድ ነገር ልበል ለአማራ ልጆች የሚጠቅመው በተለይ ሶሻል ሚዲያ ላይ ያላችሁ ፕሊስ አንዱ ናችሁ። ኢትዮጵያዊነት ማቀንቀን ነው የምወደው። ለምን የሌላ ዜጋ ግብቼ ስለ ዘር ማውራት አልችልም። ኢምፓስቦ አኬና ግን አንዱ ናችሁ። የሀሳብ ልዩነት ቢሆን በውስጥ እየተነጋገራችሁ በውጭ ላይ ደግሞ በአንድነት ላይ ስሩ። ይህን ከሰራችሁ አማራው እዚህም ያለው ምድርም ያለው አንድ ሲሆን መከበር ይጀምራል። በተለይ ህወሓቶች ናቸው አማራን በጣም አድርገው የሚበክሉት። እመነኝ፣ ቆዳ እየቀየሩ የሚመጡባቸው አብዛኛው ህወሓት ነው። የአማራን እንትን ማለት አይፈልግም። ይህን ነገር በጣም አማራው ጥንቃቄ ማድረግ አለበት ብዬ አማራው አሁን ያለው አማራ ከምን ጊዜውም በላይ የነቃ አማራ ነው። አዲሱ ትውልድ በማንም የሚሸወድ አይደለም። በተሸወደ እንዳልኩ በእስክንድር ነጋ ይሸወድ ነበር። አይ ተሸውዷል። እስክንድር ነጋ ለብዙ ጊዜ እኮ ሸውዷል። ነቅቷል። ስለዚህ ቀስ አማራው የሚሸወድ አይደለም። አሁን አዲሱ አማራ ይህን መነኝ አሁን የምነግርህ ምንድን ነው፣ እንደዚህ አስረድተህ ነው የምታዋርደው። አስረዳኸው የሚያወራውን ነገር በደንብ አያውቅም። ደሙ ሲፈላየው አንተ ምናምን እያለ መሳደብ ጀመረ። ገባ? እያየው አየህ፣ ስሜታቸውን ትነካዋለህ። በእውቀት ስታወራ ይዝረከረካል፣ ባዶ ታደርጋለህ እንጂ በስድብ ሳይሆን አማራነት በጨዋነት ነው የሚታወቅ። ለምን አንተ እናት አትሳደብም? ትያልም ለምን ስድብ ኖ እናት ነው ያልኩህ። ስድብ ዱቄት ምናምን እንባባላለን። ስድብ እናት የሚሆን ጥያፍ ንግግር አላህ ምን ይላል መሰለህ? አላህ በቁርአኑ
ወየውላቸው ለነዛ ዘላፊዎች ይላል። ገብቷል አይደለ? ቁርአን የቀራ ሰው ሰውን አይሰድም። አላህ ተሳዳቢዎችን በጣም ሲያስጠነቅቅ ወየውላቸው እነዛ ዘላፊዎች ሰውን ያላግባብ ወይንም የሚዘልፉ ለነዛ ወየውላቸው። አንድ ደግሞ ያንን የአላህ ቃል ያነበበ ሰው እንዳውም እኛ በትክክል ተግብረናል አንልምና አንዳንድ ጊዜ እኔ ሶሻል ሚዲያ ላይ ስድብ ምናምን አድርጌ የቁርአን ሳነብ ራሴ የሚሰቀጥጥብኝ ሰዓት አለ። ማይሳሳት የለም ገብቷል። እሱ ችግር የለም። ግን ስለዚህ ስድብ የተባለ ትክክለኛ አማራ እናት አይሰድቡም ስለማውቀው። አንዳንድ ጊዜ ለሌላው ወገን ግን ማፍለሻ፣ ለምሳሌ ማፍለሻ መኖር ደግ ነው። አሁን በሌላ ወገን ያለ ሲሰድበን ከኛም ወገን ማፍለሻ አስፈላጊ። ጨዋ ናቸው መባል ነው የሚያስመሰግነው። ትረስት ሚ